የክርስትና አባት የክርስትና እናት እያንዳንዶቻችን አለን ሊኖረንም ይገባል በቤተክርስቲያን ስርዓት የክርስትና አባት የሚሆነው ሰው ብቻ ነው በነገራችን ላይ በዚህ አጋጣሚ አንዳንድ ሰው እኔ እግዚአብሔር ይጠብቅልኝ ብሎ ወይ ለቤተክርስቲያን ለመድኃኔዓለም ቤተክርስቲያን ለአማኑኤል ብሎ ለስላሴ ይሰጣል ወይ ደግሞ ለመላእክት ለጻድቃን ለሰማዕታት ይሰጣል ጥሩ ነው ሐሳቡ ግን ልክ አይደለም በቤተክርስቲያን ስርዓት የንስሐ ማነው የክርስትና አባት እናት የሚሆኑት ሰዎች መሆን አለባቸው ለምን ከዓላማው አንፃር ነው እንግዲህ ክርስትና አባት የተጀመረው በዘመነ ሰማዕታት ነበረ በቤተክርስቲያን ታሪክ 300ዎቹ የመጀመሪያ ዓመታት እንግዲህ በጣም የስቃይ ዓመታት 400 ዓመታት አጠቃላይ ማለት ነው ከክርስቶስ ሐዋርያት ሁሉም ሰማዕታት ሆነው ካለፉ በኋላ ከቅዱስ ዮሐንስ በስተቀር ከ100 ዓመቱ ካለቀ በኋላ የመጣው ዘመን የስቃይ ዘመን ነው 300 ዓመታት 10 የሮም ነገስታት ነግሰው ቄሳሮች ክርስቲያኖችን በተለያየ ስቃይ አሰቃይተዋቸዋል እነ ኔሮ እነ ትራጃን የመሳሰሉ በጣም ጨካኝ ነገስታት አሰቃይተዋቸዋል በዛን ጊዜ ክርስቲያኖች ዛሬ ይሙቱ ነገ ይሙቱ አያውቁም ነበር እና ምናልባት እኔ ቀድሜ ከሞትኩኝ ልጄን አደራ ሃይማኖቱን አስተምርልኝ የተባባሉ ቃል ኪዳን ይገባቡ ነበር ይህ እንግዲህ የክርስትና አባት ጽንሰ ሐሳብ የዛኔ ነው የመጣው ህፃን ልጅ ያላቸው ልጄን አደራ አስተምረሽ ክርስትናውን ጠብቅልኝ ይባባሉ ነበር ከዚህ ወዲህ ነው የተጀመረው አሁን በቤተክርስቲያናችን ስርዓት አንድ ህፃን ልጅ ክርስትና ሲነሳ የክርስትና አባት የሚሆነው ወይ እናት የምትሆነው አውራ ጣቱን ይዘው ጸሎተ ሃይማኖት የሚለውን ጸሎት ይደግሙለታል ምንድነው ቃል እየገቡ ያሉት ይህን ልጅ ሲያድግ አሁን የደገምኩትን የሃይማኖት ጸሎት አስተምረዋለሁ ሃይማኖቱን አሳውቀዋለሁ እሱ አሁን ህፃን ነው የሚረዳበት ጊዜ አይደለም ሲያድግ ግን አልተረዳውም እንዳይል ሃይማኖቱን የማሳወቅ ኃላፊነቱን እኔ ወስዳለሁ ብላ ክርስትና አባት እናት ይሆናሉ